ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአዲስ አበባ በኮንቬንሽን ሴንተር እየተካሄደ ያለው የሀገራዊ ምክክር ኮሚሽን አጠቃላይ ሂደት በበርካታ ውዝግቦች የተሞላ ሆኖ ቀጥሏል። ለአንድ ወር ታቅዶ እየተካሄደ ባለው በዚሁ ምክክር ጉባኤ ላይ ተጨማሪ ቀናት የሚያስፈልጉ መሆናቸው እየተገለጸ ይገኛል። በተለይም የአዲስ አበባ ጉዳይ ከፍተኛ የሆነ ውዝግብ የፈጠረ ሲሆን ገዢው የኦህዴድ ብልጽግና መንግስት ለብቻው ወጥቶ በአዲስ አበባ ጉዳይ ላይ የተለየ አጀንዳ እያራመደ ይገኛል። ለመሆኑ የምክክር ኮሚሽኑ ሂደት እንዴት ይታያል? ብዙ ነገሮች እየተነሱ ነው ያሉት። ዶክተር ዮናስ ብሩ የኢኮኖሚና የፖለቲካ ተንታኝ በጉዳዩ ላይ ያላቸውን አስተያየት እንዲያካፍሉን ዛሬ እንግዳ አድርገናቸዋል። አብራችሁ በቆየት ዝግጅቱን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ዶክተር ዮናስ። ጤና ይስጥልኝ። እንዴት ሰነበትክ? እንዴት አለ? በዚህ በሀገራዊ ምክክር ኮሚሽኑ የአጠቃላይ ሂደት ላይ በተመለከተ አጭር ቆይታ እንድናደርግ ነው የጋበዝኩ። በአጠቃላይ በኢትዮጵያ የፖለቲካ ሁኔታ እናንተም እያደረጋችሁት ያለው ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተያዘ እንቅስቃሴ እያደረጋችሁ ነው ያላችሁት። እሱ ሂደቱ በጣም በተፋጠነ ሁኔታ እየተከናወነ ነው። እሱን የተመለከተ የተለየ ዝግጅት በሚቀጥለው ሳምንት እንደሚኖረን ተስፋ አደርጋለሁ። አሁን ለአጭር ቆይታ የጋበዝኩ በዚህ በሂደቱ ላይ የተነሱ ነገሮች አሉ። ሂደቱን ከመጀመሪያ ጀምሮ እንደው በተስፋ ስትጠብቀው የነበረ ነገር ግን አሁን በተፈጠረው ሁኔታ አንዳንድ ነገሮችን አስተያየት እየሰጠበት ያለበት ሁኔታ ነውና እስቲ እንደው ከአጠቃላይ ሁኔታው እንጀምር። ምክክር ኮሚሽኑ ከተቋቋመበት ጊዜ አንስቶ በተወሰነ ደረጃ ተስፋ እንደነበረ ገልጸ ነበር። አሁን ግን ባለው ሁኔታ ብዙም ደስተኛ አይደለም። እስቲ አጠቃላይ ሂደቱን በተመለከተ ጠቅለል ያለ አስተያየት ስጠን። እሺ፣ መጀመሪያ ትንሽ ላስተካክል ያልከውን የኔ አመለካከት በዚህ የውይይት ኮሚሽን ላይ በሰፊው መካፈል መጥፎ አይደለም ብዬ ነበር ማምነው። እንዲሁም ኢንከሬጅ አድርጌ የነበረው ሁሉም ሰው መሳተፍ አለበት። ያ ማለት ያለው መንግስት ተጽዕኖ አይፈጥርም ማለት አይደለም። ያለው መንግስት የራሱን አጀንዳ ሊቀርጽበት ያፈለገው ያቀደው ሊሆን አይችልም ማለት አይደለም። ሆኖም ግን at least from a strategic point of view ማንኛውም ኢትዮጵያዊ በመጀመሪያ ደረጃ ለዚህ ለተፈጠረው ኮሚሽን የኛ ጥያቄዎች እነዚህ ናቸው ብሎ ከማቅረብ አልፎ ኮሚሽኑ ደግሞ የኛን ጥያቄ ለህዝብ ያደርስብንልንም ሊያፍነው ይችላል። እኛ እነሱን የምናያቸው እንደ መንግስት ተቀጥያ ነው ብሎ ደግሞ የሚያምን እንኳን ያለ ድርጅት ቢኖር ያንን የነሱን አመለካከት ከኮሚሽኑ ጋር ተገናኝተን እነዚህ ነገሮች ነው ያቀረብነው። ለኛ በብሔረሰብ ደረጃ ብትለው የሶሻልም ብትለው የፖለቲካም ግሩፕ ብትለው እኛ የምናምነው እነዚህን ነው ብሎ መመዝገብ አንደኛ ኮሚሽኑ ላይ ራሱ ትልቅ ተጽዕኖ ይፈጥርበታል። ኮሚሽኑ ውስጥ ያሉትን እስከማቃቸው ድረስ የተወሰኑትን አቃቸዋለሁ። ብዙም በመንግስት ጫና የሚንበረከኩ አይደሉም፣ ብዙም ለመንግስት የሚገዙ አይደሉም። within reasons ያ ተጽዕኖ ሊኖርባቸው ይችላል። ሆኖም ግን ህዝቡ ላይ ያቀረበላቸውን ሳያቀርቡ የሚቀሩ አይመስለኝም እና የህዝቡ ፍላጎት ምን እንደሆነ መታየትና መታወቅ አለበት የሚል ነበር የኔ እምነት። ያ ማለት ትራንስፎርማቲቭ የሆነ ለውጥ ሊያመጣ ይችላል። ትራንስፎርማቲቭ ማለት አሁን ያለ አገሪቷ ካለችበት ሁኔታ ሊያወጣት የሚችል ላይሆን ይችላል። ሆኖም ግን በተወሰነ ደረጃ ለውጦች ሊያመጣ ይችላል ከሚል ነበረ እንጂ ኢንቱዚያስቲክሊ እነሱ ለውጥ ያመጣሉ የሚል እምነት ኖሮኝ አይደለም። የዛሬ 2 ወር ገደማ ደግሞ ይሄ ነገር ከመጀመሩ በፊት አንድ ፌስቡክ ላይ ጽፌው የነበረው አጌን ቅድም ያልኩትን ሪተሬት አድርጌ ደግሜ የኔ እምነት ይሄ ኮሚሽኑ ትራንስፎርሜቲቭ ወይም ስር ነቀል ለውጥ ያመጣል ብዬ አላምንም። መንግስትም ደግሞ የራሱን አጀንዳ መጫኛ ሊያደርገው አይሞክርም ብዬ አላምንም። ሆኖም ግን አሁን ሊወጣ የሚችለው ከዚህ ውይይት ላይ ሊወጣ የሚችለው ነገር ከኢትዮጵያኒስቱ ይልቅ
የዘር ፖለቲከኞቹን የበለጠ የሚያስቆጣው የዘር ፖለቲከኞቹ ናቸው ብዙ ሉዝ የሚያረጉት አሁን ባለው ውይይት በየጽፈ ነበር አሁን እያየን ያለ ነው ያ ነው እያበዱ ያሉት ጸጉራቸውን እየነጩ ያሉት የኦሮሞ ፖለቲከኞች ናቸው ሁለተኛ ደረጃ የፒፒ ፓርቲ ራሱ የፓርቲ አቋም ብሎ ትንሽ ከዚህ ከስብሰባው ቀደም ብሎ አውጣጣው የነበረው የሚባለው አንደኛ የፕሬዚደንሻል ሲስተም ለመቀየር ሁለተኛ አዲስ አበባንም ራሱ ፒፒ አዘ ፓርቲ አዲስ አበባ በፌደራል ገቨርንመንቱ ስር ትሆናለች የሚል ነበር እንትን የተባለውና አሁን እያየን ያለ ነው ምንድነው ይሄ የውይይት ኮሚሽን ራሱ ባወጣው ከመንግስት ጋር ሆኖ አብሮ ተስማምቶ ያወጣው ፕሮሰስ ነበረ የኛ አጀንዳ እንደዚህ እንሰበስባለን ንግግሩ ከተካሄደ በኋላ የሚካሄደው በእንደዚህ አይነት መንገድ ነው ከዛ በኋላ ኮንሰንሰስ ቢልድ እንዲደረግ ዳያሎግ ይኖራል ኮንሰንሰሱ ላይ ወንም ደግሞ ስምምነቱ ላይ ደግሞ የማይስማሙ ሰዎች ደግሞ ቅሬታቸውን የሚገልጹበት ዲሴንቲንግ ኦፒኒየን የሚሉት ፈረንጆቹ በዛ መልኩ ደግሞ እሱም አብሮ ይቀርባል የሚል ይሄ የተስተካከለ ሁሉም ተስማምቶበት የገቡት ነበር አሁን በአዲስ አበባው ሁኔታ ላይ ያየኸው ጠቅላላ ከኦሮሞ ውጪ ያለው ጠቅላላ ብሔር ብሔረሰብን በለው የሶሻል እንትን በለው የፖለቲካል ፓርቲ በለው ጠቅላላ እንዳለ አዲስ አበባ በፌደራል ገቨርንመንቱ ስር ነው መተዳደር ያለበት ኦሮሞ ውስጥ መግባት የለበትም ማለት ይሄ እንግዲህ እነሱ ያወጡት ነው በዛ መሰረት ሚኒቶች ተጻፉ በዛ መሰረት ተፈረመ ወደሚቀጥለው አመሩ አሳለፉት ከዛ በኋላ ነው እንግዲህ ደረት መምታትና ጸጉር መንጨት የተጀመረው በኦሮሞ ጽንፈኞች መንደር ዶክተር ኤማስ ወደሱ እመጣለሁ እንደው ለተመልካቾች ግልጽ እንዲሆን ነው ያንተ አቋም በተመለከተ ከእንደዚሁ ከዚህ ከመድረክ ውጭም እንደዚሁ በግልም ስናወራ ብዙ ተከራክረናል ይሄ ኮሚሽን አፈጣጠሩ በራሱ የተጨናገፈ ነው ምናልባት እዛ ውስጥ ያሉት ሰዎች ከኮሚሽነሩ ጀምሮ ያሉትን ሰዎች በግል ማወቅ የተለያዩ ነገሮች አቋም ሊኖር ይችላል ግን ኮሚሽኑ ሲቋቋም እጅና እግር የሌለው ጥርስ የሌለው አብይ አህመድ ለሆነ ተልኮ ያቋቋሙ እንደሆነ ይታወቃል በዚህም የተነሳ ብዙ የፖለቲካ ፓርቲዎች አቅም ያላቸው ተጽዕኖ የሚፈጥሩ ፖለቲካ ፓርቲዎችና ግለሰቦች ምሁራን ጭምር ራሳቸው ፕሮፌሰር መስፍን አርአያም ተናግረውታል ምሁራን የሸሹት ኮሚሽን ሆኖብናል ብለው አንድ ጊዜ ቁጭታቸውን የተናገሩትንም ሰምተናል በእንደዚህ አይነት ሁኔታ በተፈጠረ ኮሚሽን ላይ ምን ተስፋ ማድረግ ይቻላል የትኛውም አጀንዳ ከሰማይ በታች የትኛውም አጀንዳ ቢመጣ እንዲህ እጅና እግር ከሌለው ኮሚሽን እንደው ተስፋ ያለው ቅንጣቢ ተስፋ መጠበቅ ይቻላል እንግዲህ እሱ ያመለካከት ጉዳይ ነው ምልህ ምንድነው ኤክስፔክቴሽናችን ስርነቀል ለውጥ ነው መምጣት የሚያመጣ ሲስተም ውስጥ ብቻ ነው የምንሳተፈው ይሄ ስርነቀል ሊያመጣ አይችልም ተጨናክፏል የመንግስት እጅ አለበት ሄዲ ሃንድ አለበት እነሱም እነዚህ ኮሚሽኑም ምን ብቃት ያላቸው ሰዎች ቢሆኑ በማንነታቸውና ምንነታቸው ስብናቸው በምንም የማይጠራጠረው የማይችልም እንኳን ቢሆን የመንግስት ተጽዕኖን አሳልፈው ለውጥ ሊያመጡ አይችሉም ከሚል የሚነሳ ሰው አለ ይሄ እንግዲህ ፒውሪስት የሆነ ቪው ነው ይሄ ነገር ለውጥ ለማምጣት ትክክለኛ መሆን የነበረበት ራሱ አመራረጡ ላይ ሁሉ ጠቅላላ ፕራይም ሚኒስተሩና መንግስት ብቻ ሳይሆን ሙሉ ህዝብ ሙሉ ኦፖዚት ካልሆነ አንሳተፍም የሚለው ያ የፒውሪስት እንትን ነው እኔ በየማምነው የኔ የፖለቲካል ዳይናሚክስ አንዳንድ ጊዜ የተወሰኑ ለውጦች ሊያመጡ የሚችሉ ሁኔታዎች አሉ እንዳልኩ እኔ ስር ነቀል ለውጥ ያመጣል ብዬ ፍጹም አልሰብኩም ይሄ ነገር ሆኖም ግን አሁን ከስታተስ ኮ አሁን ካለንበት በተወሰነ ደረጃ
ፎቀቅ ያደርገናል የሚል እምነት ነው። በዛ ላይ የተመሰረተ ነው። የፖለቲካ ስርዓት ሁሌኛ በምንፈልገው በእኛ በቀየስነው መንገድ ላይ ሄድ ይችላል። አሁን የኛ ኃላፊነት መሆን ያለበት መሳሪያችንን ሳናስቀምጥ መሳሪያ ላነሱት የፖለቲካ ፖዚሽናችንን ሳናስቀምጥ ይሄ ነገር እኛም የምንፈልገው ጎል ጋር ላያደርሰን ይችላል፣ ፎቀቅ ሊያደርገን ይችላል። አሁን ካለንበት ቦታ እኛ በእኛና በጎላችን መካከል ያለውን ርቀት ያሳጥንልናል ወይ? ለዛ መልሱ የስ ከሆነ ፓርቲሲፔት ማድረጉ ዊዝ ቅድም እንዳልኩህ በተጠነቀቀ ሁኔታ ዝም ብሎ በማመን ሳይሆን ኮሚሽኑ ሐሳባችንን እናቀርባለን፣ ጥያቄያችን ይሄ ነው፣ ሬኮሜንዴሽናችን ይሄ ነው፣ ይሄንን በፊት ለፊት አቅርበንላቸዋል፣ በጽሁፍም አቅርበንላቸዋል። የኢትዮጵያ ሕዝብ ሆይ ለነሱ ያቀረብነው ጽሁፍ የኛ ሕዝብ የሚፈልገው እኛ የምንወክለው አካል የሚደግፈው ይሄ ነው ብለህ ደግሞ ለሕዝቡ ታሰራጨዋለህ። ያ የሚፈጥረው ተጽዕኖ አለ። ስለዚህ በእኔና ባንተ መካከል ያለው የፍልስፍና ልዩነት ሳይሆን የአመለካከት ልዩነት ነው። ፍልስፍና ልዩነት ነው። ዶክተር ዮናስ ምናልባት ከምክክር በፊት ድርድር ይቅደም። ምክክር እኮ ለማድረግ የሆነ ጥይት መጮህ የለበትም። አንድ ሰው ሐሳቡን ለማቅረብ ሰላማዊ የሆነ በብዙ ሀገራት ልምዶችም የታየ ነው። ኢትዮጵያ ውስጥ ጥይት እየጮኸ አሁን እንኳን በቤንሻንጉል ጉሙዝ ክልል ከተማ እስከ መቆጣጠር፣ በአማራ ክልል ያለው ጦርነት፣ በትግራይ የሚታየው ፍጥጫ፣ ይሄ ሁሉ ባለበት ምክክር ማድረግ አይቻልም። ከዛ በፊት ድርድር ይቅደምና ጠመንጃ አፈሙዙ ይዘጋና ሁሉም ባለድርሻ አካላት ይግቡና ከሰማይ በታች ባለ ርዕሰ ጉዳይ ላይ ምንም ይሁን ምን መወያየት ይቻላል። አለበለዚያ በእንደዚህ አይነት መልኩ ምክክር ማድረግ አይቻልም። ሳል ይዞ ስርቆት የለም፣ ቂም ይዞ ጸሎት የለም። ጦርነት እያለ ምክክር ማድረግ አይቻልም። ስለዚህ አነሳሱ አጀማመሩ በራሱ የተጨናገፈ ነው። ምክክር ብሎ ለመጥራትም የሚያስችል አይደለም ነው። ስለዚህ መነሻው ከተበላሸ ሂደቱ ላይ ምንም ይሁን ምን ተስፋ ማድረግ ይቻላል ወይ? አሁን ለምሳሌ በእኔ አመለካከት ዛሬ የምናዝንበት ወይም ኮምፕሌን የምናደርግበት ሳይሆን እንዲሁም ሪዘርቭድ የሆነ የምንደሰትበት ጊዜ ነው ዛሬ ብዬ ነው የማምነው። እዛ ላይ ነው እናንተ የምንለያዩ። ለምን ያልክ እንደሆነ እቺ እኛ ብዙ ሰው ሳይደግፋት የመጣች ምንድነው ምክክርም ብለው ይሄ ዲስከሽን ፎረም ያለውን ፖለቲካ ወዲቃውን አውጥታን ይዘረገፈችው። አሁን እኮ የምናየው ያለነው ክራይሲሱ የት ላይ ነው ያለው? ለውጥ እንዲመጣ የሚፈልገው ህዝብ ነው እያለ ያለው ወይንስ ይሄንን ምንድነው ምክክር ወይንም ደግሞ የናሽናል ዳያሎግ እንዲመጣ ፈልጎ ያቋቋመው ጋር ነው አሁን ለቅሶ ያለው? እንቆጣጠረዋለን እኛ በፈለግነው መንገድ እንወስደዋለን ብለው እኮ የመሰረቱት ናቸው አሁን ደረት የሚመቱት ፀጉር የሚነጩት ያሉት። ስለዚህ ያ የሚያሳይህ ምንድነው? የስ አንተ የምትላቸው ነገሮች አልተሟሉም። ምንድነው በመጀመሪያ ድርድር ኖሮ ወይንም በመጀመሪያ እርቅ ኖሮ ወይንም ጠመንጃ ቆሞ እሱ ቤስት ኬስ ሲናሪዮ ነው። በፖለቲካ ሁሉ ጊዜ ቤስት ኬስ ሲናሪዮን አናገኘውም። አሁን በኢራን እና በአሜሪካ መካከል እኮ ቦምብ እየተወራወሩ እንደገና ደግሞ ጠረጴዛ ላይ ሄደው ይነጋገራሉ። የዛሬው ቀን ክራይሲሱን ያሳየው ይሄ ምንድነው? ብዙ ሰው እንደፈራው እነዚህ ሰዎች ሌጂቲማይዝ ያደርጉታል ይሄንን ሲስተም ነበር ፍራቻው። ሁለት ነገር ነው እንግዲህ፣ አንደኛው የምንፈልገውን አናገኝም ነው። ሁለተኛው እነዚህ ሰዎች የናሽናል ዳያሎግ ተብለው ኦሮሞ ፒፒ ኦሮሞ ጽንፈኞች የሚፈልጉበትን የሚያገኙትን መድረክን የፈጠሩት ተባለ። ለዛ አሁን ታዲያ ማን ነው ደረት የሚመታው? ይሄንን ስብሰባውን ለቃችሁ ውጡ ከነጨራሹም ኦሮሞ በሞላ መውጣት አለበት የሚለው ማን ነው? ኦሮሞ እኮ ነው። ስለዚህ ዛሬ የኢትዮጵያ ሕዝብ ለውጥ እንዲመጣ የሚፈልገው ሕዝብ
አሁን ይሄ ፕሮሰሱ የወለደው ወይንም ፕሮሰሱ ያመጣው ውጤት አይናችን የምናየው ውጤት ኦኬ that's good ምክንያቱም አሁን ያየነው ነገር ምንድነው መሰለህ የኛ የተቀናቃኙ የፖለቲካ ኃይሎች ሊያሳዩ በ7 ዓመት ሊያሳዩ ያልቻሉትን ነገር አሁን ያየነው ነው ምንድነው ያየነው ያለነው እስካሁን ድረስ የኦሮሞ ጽንፈኞች ሁልጊዜ የሚሉት ምንድነው ሁሉ ብሔረሰብ እኮ ደስተኛ ነው እነዚህ ጽንፈኛ ማራዎች ናቸው ችግር እየፈጠሩብን ያሉት ያቺ ነበረች አጀንዳቸው ያቺ አጀንዳ ሆነ ፈርበላች ለምን 83ቱም ብሔረሰቦች በዛ ላይ የፕሮፌሽናል ግሩፕ ያለበት ሲቪክ ሶሳይቲ ያለበት የኢትዮጵያን ገጽታ በፖለቲካ ብቻ ሳይሆን በሶሻልም የሚያንጸባርቀው ሁሉ መጥቶ አሁን ውጤቱ 83 ነው ኦሮሞ ብቻውን ተጋልጦ ብቻው ቁጭ አለ የኦሮሞ ጽንፈኛ ደረት መምታት ጀምሯል እንገላለን ማለት ጀምሯል እነሱ ሊጠቀሙባቸው የተፈጠሩ አነጋጋሪዎች ናቸው ኮሚሽን ናቸው ብለን ብዙ የኢትዮጵያ ክፍል እና ዶክተር መስፍን አራያን ሲኮንንና ሲያወግዝ የነበረው እሱ ለ7 ዓመት ሊያረግ ያልቻለውን ነገር አሁን ይሄ ኮሚሽን ያደረገለት ነው ይሄ ኮሚሽን ያደረገለት ደግሞ በመጀመሪያ ደረጃ ለፕራይም ሚኒስተሩ ትልቅ ውርደት ነው ትልቅ ውርደት የሆነበት ምክንያት ምንድነው ፒፒ ለብቻው ተሰብስቦ የፕሬዚደንሻል ሲስተም ነው የምናደርገው የፓርቲው ስታንድ ፖዚሽን የፕሬዚደንሻል ሲስተም ነው የአዲስ አበባ ከፌደራሉ ሲስተም ጋር እንድትሆን እንትንላለን አሁን ከታች ያለው ኦሮሞ በመልበብ ጊዜ ጽንፈኛው ፖለቲካውን የሚቆጣጠረው አበደ አሁን ገፊያው ሲመጣበት ኢቭን የራሱ የነበሩት ሽመልስ አብዲሳ የመሳሰሉት አሁን የሚገበት ጠፋቸው ለማስፈራራት ሞከሩ ብራይብ ለማድረግ ሞከሩ ኢቭን በገንዘብ ከዛም አልፎ ደግሞ አሁን እኛ የምንፈልገውን ከሰጣችሁን የእናንተ ብሔረሰብ ወደ እናንተ ፖለቲካል ፓርቲ ትሸለማላችሁ በሂደት የሚሉትን ሁሉ ሞከሩ ሌላው ህዝብ ግን አይ እንደዚህ ምትገፉን ከሆነ እናቁማለን እንወጣለን አላቸው ምንድነው እንትኑ እያደረገ ያለው ማነው ይሄ ኮሚሽኑ ይሄ ነገር መቀጠል አለበት አለ